ጸልዩ ስገዱ ብሎ ነው የሚያጭበረብረ። እሺ ደብዳቤውን አንድ ያውጭልኝ። በነገራችን ላይ እግዚአብሔር ፊቶኝ በነገራችሁ ረብሹ ተብለዋል አንዳንዶቹ ማለት ነው። ረብሹ እሺ ይሄው ደብዳቤው እያያችሁት ነው አይደለ? ይሄው ደብዳቤው ደስ የሚል ደብዳቤ ነው በነገራችን ላይ የተጻፈው። ላንብበው ይነበብላችኋል። ላንብበው እስኪ አንብበው ካላችሁኝ አነባለሁ። አንዳንዶች ባካችሁ መታችሁ እንትናችሁ ዙም ማድረግ ብቻ አሪፍ ነበር። ዙም አድርጋ ታውጣው። እኔ አነባዋለሁ። ምንም ስክሪንሾት አድርገው መውሰድ ይችላሉ። እሺ ላንብብላችሁ። ምንድን ዲሲ ነው አይደለም የሚባለው? እስቲ በዚህ በዋሽንግተን ዲሲ እና አካባቢ ያላችሁ ሰባት ቁጥር ጻፉልኝ ጎሽ። 77 ቁጥር ጻፉልን። እሺ ላነበው ነው። 77 ቁጥር ጻፉልን። እሺ ለቤተ ክርስቲያን እንገዛለን የምትሉ ማለት ነው። እሺ ዲኤምቪ አጠቃላይ ዲኤምቪ ያላችሁ ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ ሁሉም ቦታ ማለት ነው። ሁሉም ዲሲ፣ ቨርጂኒያ፣ ሜሪላንድም ጫፍ እስከ ጫፍ አልፎም ከዛም ይቻላል ወደዛም ፊላደል ምናምን ካላችሁም ወደዛም እስከ ኒውዮርክ ድረስ በዚህም ደግሞ እስከ ሳውዝ ካሮላይና፣ ኖርዝ ካሮላይና አጠቃላይ ዌስት ቨርጂኒያ አጠቃላይ ያላችሁ 77 ቁጥር ጻፉና እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ እንሁንና ቤተክርስቲያናችን እስኪ ከእንደዚህ አይነት አጭበርባሪ ዲሲ ላይ እንታደጋት። ሚኪንም ጥሩልኝ ከቻላችሁ፣ እነ ሚኪ እነ ዳኒ ካሉ ጥሩልኝ። እሺ ሚውታ የገቡ ሰው የት ሰንበት ተማሪ ናችሁ? ሰንበት ትምህርት ቤት ካሉ የሰንበት ትምህርት ቤት እንትኖች ካሉ የት ሰንበት ትምህርት ቤት እንደሆኑ እስኪ ጻፉልን። ከየት ሰንበት ትምህርት ቤት ከየት ቤተክርስቲያን? ፊላደልፊያን ቀጺመታት ቅርብ ነው። ቀጺመታት ባይዘወይ ብዙ ኤክስፒሪየንስ አላት በዚህ ጉዳይ። በኋላ ትነግረናለች። ከዚህ በፊት የታመሙ ሆስፒታል የገቡ ሽባ የሆኑ ምናምን የምታውቃቸው ሰዎች አሉ። ሜሪላንድ፣ እሺ፣ ምስራቅ ፀሐይ ተክልዬ ኖርዘርን ቨርጂኒያ ማለት ነው። በጣም ብዙ ሰው አለ። ይሄ ቢተባበር ብዙ ማድረግ ይችላል። ኦኬ አሁን ስለ አርሴማ ሜሪላንድ እንደዛው ቅርብ ሜሪላንድ ሀገረ ማርያም ኤልሲ ትርጉም በኤልሲ ነው። እስኪ ቤተክርስቲያናችን ከእንደዚህ አይነት አጭበርባሪዎች ቨርጂኒያ ቅድስት ሥላሴ አዲስ ቤተክርስቲያን፣ ዲሲ ሚካኤል ራሱ ብፁዕ አቡነ ፋኑኤል ያሉበት ሰንበት ትምህርት ቤቱ በጣም ብዙ ሰው እኮ አለ። እንዴት ቤተክርስቲያናችን አንድ አሁን ዲሲ ላይ ህዝባችን ኦርቶዶክሳውያኑ ባንድ በዚህ በግርማ ወንድሙ ይህን ያህል መከራ ሲደርስበት እዛ አዲስ አበባ ስንት መከራ የሚያዩት አንሶ ደግሞ በዚህ ስንት ማድረግ በምንችልበት ሀገር እንደ ዳላስ ኦርቶዶክሳውያን አንድ መሆን ያቃታል? ለምንድን ነው? ቢኒ አስተባብረን እውነት አስተባብረን አምጣ ነው። በነገራችን ላይ ፈቃደኛ የምትሆኑ ራሱ ባነር ይዘጋጅላችኋል እና መቃወም ትችላላችሁ እኮ በቃ ይሄ ሁላችሁ እውነቴን ነው የምነግራችሁ። የቤተ ክርስቲያን ጠላቶች ናቸው እነዚህ ሰዎች። እውነት እኔ ልንገራችሁ እንዴ ቤተ ክርስቲያን 40 ደብር እኮ ካልከፈተ በቃ አልመጣም ማለት እኮ ነው ያለበት። ቢዝነስ ስለሆነ ከቤተ ክርስቲያን ውጭ ወንዝ ዳር ቢዝነሱን ሊሰራባችሁ ጥንቆላ። እሺ ደብዳቤውን ላንብበው እና እነ ሚኪን እነ ዳንኤልንም ጥሩልኝ። ምክንያቱም
ያው ቅዳሜ ሬዲ መሆን አለባችሁ። እሑድ ነው የሚጀመረው የላቫጆ። ተቃውሟችሁን ማሳየት አለባችሁ። ልክ እንደ ዳላስ ጠንካራ ነገር ደግሞ አሁን እዚህ ደግሞ በጣም ጥሩነቱ በእውነት ብፁዕነታቸው ቡራኪያቸው የደረሰ አግሬሲቭ ናቸው። አግሬሲቭ ላይ ናቸው። በቃ ጠንካራ ውሳኔ ላይ ናቸው። እሺ ምንድን ነው የሚለው ደብዳቤው? በዲሲና መስከረም 19 ነው የወጣው። በዲሲና አካባቢው ሀገረ ስብከት ለምትገኙ አድባራት ገዳማት በሙሉ ጉዳዩ ሐሳውያን መምህራንና አጥማቂዎችን ይመለከታል። ብርሃነ ዓለም ቅዱስ ጳውሎስ፣ አሁን ቅድም የገባው ሰው የኤርትራዊ ነኝ ያልከው በደንብ ስማ። ብርሃነ ዓለም ቅዱስ ጳውሎስ ከውሾች ተጠበቁ፣ ከክፎችም ሰራተኛ ተጠበቁ። ከምንና ከምን? ከውሾች ከክፎችም ሰራተኛ ነን የሚሉ ክፎች ተጠበቁ። ፊልጵስዩስ ምዕራፍ 3 ቁጥር 2 እንዳለ ምዕመናን ካደረሱን በማህበራዊ ሚዲያም ከተሰራጨው መረጃ እንደተረዳ ነው ወደ ሀገረ ስብከታችን በጓሮ አጥር ጥሶ በመግባት የዋሃን ምዕመናንን በፈውስ ስም እያጭበረበሩ የግል ጥቅማቸውን ለማጋበስ ቀን ቆጥረው ኮሮጃቸውን ሽክፈው ለመምጣት ቀነ ቀጠሮ የያዙ መኖራቸውን ተረድተናልና ምዕመናን ከሐሰተኞች መምህራን እንዲጠበቁ ማሳሰብ የቤተ ክርስቲያን ዋና ተግባሯ በመሆኑ በሀገረ ስብከቱ የምትገኙ አድባራትና ገዳማት የሰበካ አስተዳደር ኃላፊዎች ከቅጥረ ቤተ ክርስቲያን ውጪ በመንደር በሚደረግ በትምህርተ ወንጌል በጠበል በፈውስ ስም በተጠራ ጉባኤ ላይ ምዕመናን እንዳይገኙና በመንፈስም ሆነ በአካል እንዳይጎዱ ታስገነዝቡ ዘንድ በጥንቃቄ ማሳሰብ እንወዳለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ። እንግዲህ ይህን ደብዳቤ አባታችን እንግዲህ ሀገረ ስብከቱ ቡራኪያቸው የደረሰን አባታችን ሲወስኑ የግርማ ልጅ አባታችንን ምን ብሎ እንደጻፈላቸው ላንብብላችሁ። ምን ብሎ እንደጻፈባቸው የድፍረቱ ብዛት። በነገራችን ላይ እንትኑ ተቀይሮ ከሆነ ቼክ አድርጉልኝ። ተቀይሯል የሚል ነገር ሰምቻለሁ ፌስቡኩ ላይ እሺ እሺ ከዛ በኋላ የግርማ ልጅ ምን ብሎ ጻፈ? በደንብ ስሙ። አባታችሁን በዚህ ያክል የሚያዋርድ በጽሁፍ በፌስቡኩ ላይ አባታችንን በዚህ ያክል የሚያዋርድ ቦዘኔ መሆኑን እውነቴን ነው የምነግራችሁ። ሚስቱን ካሜራ ራቆቷን የሚቀርጽ ደፋር ነው ልንገራችሁ። እግዚአብሔር ፊቶኝ ነው የምነግራችሁ። ሚስቱን ራቆቷን የሚቀርጽ ነው ኃይለ መለኮት። በነገራችን ላይ ሌሎቹንም ሴቶች ንግድ ባንክ፣ አዋሽ ባንክ የምትሰሩ የኃይለ መለኮትን ፋይል ይዩት ከፈለጋችሁ። ባንክ እያስፈራራ ገንዘብ የሚቀበላቸው ሴቶች አሉት። ከዛ በደንብ ስሙ። እግዚአብሔር ይመስገን የተወገዘ የምግብ አይነት የምግብ አብሳይነት የዘረኝነት ቡድን የሚያስቆመውን መንፈሳዊ አገልግሎት እሑድ መስከረም 25 አስቡት እንግዲህ ይህን የሚናገሩ አባታችንን ነው ለመስጠት በሰላም አሜሪካ ገብተናል። እውነተኛ ሰው በእውነት ስለ አባቶቻችን ይኸውላችሁ ከዚህ በላይ አመፅ የለም። ባይደው ልክ ያለሃለሁ ቢኒ አንድ ነገር አሁን ከ2 ሰዓት በፊት ፖስት የተደረገ ነው።
እሺ እሺ በጣም የሚገርም እኮ ነው። ህዝበ ክርስቲያን በየሚዲያው በሰላጣ አሰራር በጥሬ ስጋ አቆራረጥ ሳይሆን ለቅዱሳን ዝቅ ብሎ በመንበርከክና ስጋን በማድከም ነፍስን በበረከት በማጎልበት እንደሆነ ህዝበ ክርስቲያኑ በሚባለው እና ከሚደረገው በላይ ተረድቶ በኑሮ ላይ ለውጥ አይቶበታል። ታዲያ ይህ ጠንካራ መንፈሳዊ ምዕመን ለማሰናከል መሞከርም ሆነ ሚዲያው ላይ ቢላና መክተፊያ ይዞ ስለ ምግብ ቅቀላ እንደ ማውራት ቀላል አይደለም። በደንብ ስሙ። አገልጋይ የሚመራ ነው፣ ከፊት ይቀድማል። አገልጋይ የሚከተል ነው፣ በእውነት ዘብ ይቆማል። አገልጋይ የሚመክር ነው፣ አንደበቱ ብቻ አይደለም ህይወቱ ይመክራል። አገልጋይን የሚገስጽ ነው፣ ትውልዱን ግራ ዘመም በሆነ ጊዜ ቀኙን ያህል። አገልጋይ የሚያጽናናው ነው፣ ግራ ገብነት በሚለው ጊዜ ምርኩዝ ይሆናል። አገልጋይ ከሁሉም አስቀድሞ ከወደቁት ጎን የሚሰለፍ ነው። አሁን ያለ ገንዘብ ይሰለፋል። አሁን ሰውዬ ታች ያሉትን የሚያይ ዘመን ሰይጣንና ሰው የሚጠላቸውን ሰዎች ማየት የሚችል ችግራቸውን የሚካፈል ስቃያቸውን የሚጋራ ማንም ያላያቸውን የሚያይ ነው። እውነተኛ አገልጋይ የሚዋጋው ፊት ያለውን ስለሚጠላ ሳይሆን ከኋላ ያሉትን ስለሚወድ ነው። ከመንፈሳዊ ዝምድና ሞትን ተሻግሮ የሚሄድ ለዛ ነው ወዳጄ። ዝምታው አቅቶን አይደለም፣ ከስጋ የተወለደ ስጋ ነው። ለዛ ነው ዝምታው አቅም አንሶን ጉልበት አተን አይደለም። ክፉ የሚያደርግ በሁሉ ብርሃንን ይጠላል፣ ስራውም እንዳይገለጥ ወደ ብርሃን አይመጣም ብሎ እንግዲህ የማያውቀውን ጥቅስ ለጥፏል። እሺ ይሄ ደግሞ አሁን እንግዲህ መምህር ለጠፈው ያለኝን ነው። እሺ ያው በቃ ቦታውን ቤቱን ሊገዙት ማለት ነው። ያው እሺ በቅርብ ቀን የምስራች አለን። እስከ መጨረሻው ዋሽንግተን ዲሲ ከመተተኛ ነፃ ልናወጣ ነው። እናንተ ተዘጋጅታችኋል? መጽሐፍ ቅዱስ በተለይ የአዲስ ኪዳን መጽሐፍም ሆነ የቤተ ክርስቲያን ከመነሻው የሆነ የሁሉ ስርዓቶች ዋና ግብ ሰውን ከሙላቱ ፍጹም ህትመት ማድረስ አስቀድሞም ወደ ታሰበለት ሕያው ሐሳብ ፍጻሜ ማምጣት ወደ ተሰጠውም የመለኮት ልጅነት ማግባት ነው እንጂ ከዘመናት ወዲህ ለተዘፈቀባቸው ተቋማዊ ሙግት፣ ስነ ቃላዊ ክርክር ማብቃት በጭራሽ አይደለም። ወደ ቀደመው ነገር እንሂድ ብሎ እንግዲህ እችን ቤተክርስቲያን ቼክ እናርጋት። ጊሜ ሰከንድ ቢኒ ጊሜ ሰከንድ አመጣዋለሁ። አዎ ሲነያት ሊገዙ ነው የመጡት አለ። ልንገዛው ነው አለው። በቃ ከዛ ማን ነው እውቅና የሚሰጠው? ማን ነው ታቦት የሚሰጠው? የጩፋ ቸርች ብሎ ይለጥፏል። ደብዳቤውን በደንብ እዩት። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንገዛም የሚለው ቃል በቃል ባይዘው ያ ቢኒ እንደ ቅድሙ ስክሪንሹት እንዲያደርጉ እንደ ቅድሙ ለጥፈው ልክ እንደ ቅድሙ ካስት አድርጉት፣ ስክሪንሹት እንዲያደርጉት ማለት ነው። እኛ በመረጃ በማስረጃ ነው፣ ዝም ብለን አይደለም።
አግኝቼዋለሁ፣ እነግራቸዋለሁ። የጠንቋይ ልጅ እኮ ደፋር ነው ባይደው። እኔ እግዚአብሔርን እኔ ማለት ሰው በዚህ ልክ እንዴት ማለት ይደነቁራል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንገዛም ቃል በቃል ቢኒ እንደው ደግማ አንብበውማ በጣም የሚገርም ነው የጻፈው። በተለይ መጨረሻዋነት ነው ሁለቷን። አዎ እሺ እሺ ከዘመን እንጂ ከሚለው ከዘመናት ወዲህ ለተዘፈቅንባቸው ተቋማዊ ሙግትና ስነ ቃላዊ ክርክሮች ማብቃት በጭራሽ አይደለም። ወደ ቀደመው ነገር እንሂድ። በቃ ተቋማዊ የቤተ ክርስቲያኗን ተቋማዊ ነገር አንመራም። ቤተ ክርስቲያኗ ያለ ተቋም ያለ ቤተ ክህነት ስትመራ ወደ ነበረው እንሄዳለን። ማንም አይናገረንም፣ ማንም ምናምን የለብንም። አሁን የምታዩት ቤተ ክርስቲያን አሳያችኋለሁ። ሜሪላንድ ውስጥ ያለ ቤተ ክርስቲያን ነው። ቃል በቃል የሚለው ርዕሱ ምንድን ነው? የኢትዮጵያ ቤተክርስቲያን የዋሽንግተን ዲሲና አካባቢው ህዝብ ይላል። እዩት፣ ከመተተኞች ምናምን ሊላቀቅ ቀኑ ደረሰ ይላል። ሞት ነው። እግዚአብሔር ዋሽንግተን ዲሲ አካባቢ ያለ ኦርቶዶክስ ሞት ነው እንዲመጣል። አንድ ውርጋጥ በቅጡ እንኳን አትገጽ ብሎ የማይደግም ቤተክርስቲያኗን በዚህ ልክ ሲያንቋሽሽ የቤተክርስቲያኗን መስቀሏን ይዞ የቤተክርስቲያኗን ቆሟን ደፍቶ እንዲህ ግን ለቤተክርስቲያን ያማል። ኦርቶዶክሳውያን እመኑኝ ዛሬ ዝም እያልን ነገ ዝም እያልን ዛሬ እዚህ ደርሰዋል፣ ነገ የት ይሄዳሉ? ቤተክርስቲያናችንን ዝም ብለን የማንም መጫወቻ ስትሆን እያየን ይሄው እዚህ ደርሰውላቸዋል። የዋሽንግተን ዲሲ ያሉትን 40 ምናምን ቤተክርስቲያን ሙሉ ቤተክርስቲያን እንዳልሆነ ነው እየገለጸ ያለው። ታዲያ ዋሽንግተን ዲሲ ያሉ ካህናት አይደሉም እየተባላችሁ ነው። የእሱን መተት እውነት ነው ይልሲ የእሱን መተት ሊያመጣ ስለ ቦታው በዝርዝር መለሳለሁ ቢኒ። እሺ ታዲያ እኔ ቀድሜ ያልነገርኳችሁ መሬት ቤተክርስቲያን ሊገዛ ነው የሚመጣው። እንኳን እኛ ጆቢራውም ገዝቷል ብሏል ግርሚቸው። እንኳን እኛ ጆቢራውም ገዝቷል። እና ንቁ። እውነቴን ነው የምነግራችሁ። እነዚህ ሰዎች ከእግዚአብሔር ቢሆኑን ያልቃወማቸው ስለማቃቸው ነው። ጠንቋዮች ናቸው። በግልጽ ልንገራችሁ። ጥሩ እሺ። ጤና ስጥልን። ቀፂመታት ሽቱ ማንን በል። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። አሚን። አይ ቢኒ እንኳን ታውቂያለህ። ያው የፔሸንት ኢንፎርሜሽን ሊክ አይደረግም። መምህር ፋሲካ ያውቃሉ። በጣም የሚያሳዝነው ግን አንድ ፔሸንት ገጠሙኝና በሻ ናቸው። ፓራላይዝድ ሆነዋል ዋን ሳይድ እና ያው አንገታቸው ላይ ብዙ ይሄ መቁጠሪያ እጃቸው ላይ አንገታቸው ላይ አለ። ከዛ እንዳበሻ ቀረብ ብዬ ያናገርኳቸው ቤተክርስቲያን ለወሰዱት ቅዱስ ሥጋውን ክቡር ደሙ እንዲቀበሉ አባት ላገናኛችሁት ስላቸው አብሯቸው የነበረው ሰው አይ መተተኛ ጋር ነው ምናምን ደብተራ ጋር ነው አለኝ። ያው ተጠግቼ በደንብ ሳወራቸው በጣም ያሳዝናሉ። በነርቫቸው ተጎድቷል በሚቀጠቅጡት እና ዋን ሳይድ ፓራላይዝድ ሆነዋል። ሌላ እህት ደግሞ ሁለት ጆሮዋ አሁን እሷ ኦይል ነው የምትጨምረው። ሁለት ጆሮዋ እንትን ሆኗል። አንደኛ ቤተክርስቲያን ሊሄዱልኝ አልፈለጉም አባቶች ላገናኛቸው እና ያማል። በምታዩት እንዲህ አይነት በስራ ጋር በቤተክርስቲያን የምናየው ያማልና
ምን አለ ብትመከሩ ወገኖቻችን፣ ምን አለበት ከነፍስ ከስጋ እየተሰቃያችሁ ሜንታል ቶርቹ ራሱ ሳይኮሎጂካሊ ቶርቹ በራሱ ሌላ ስቃይ ነውና እኔ ብዙ ምለው የለም። እኚህን ፔሸንት አይቼ በጣም በጣም ውስጤ ነው የተጎዳ። አንደኛ ምንም ቴራፒ ምናምንም ለመሰራት በማይችልበት ሁኔታ ነው ያሉት እና አትሊስት ወደ ቅዱስ ስጋ ወደ ክቡር ደሙ እንኳ ኢንድ ኦፍ ደ ዴይ መድረስ እንዳይችሉ ምንም ትርጉሙን አቁም ደብተራ እያሉ አባትም ወስጄ ላገናኛቸው ቢሉ እምቢ ብለዋል እና በሁለቱ በኩል ነው ሰውን እየገዱት ያሉ በነፍስ በስጋው እና እኛ ምንም ጥቅም የለንም፣ ምንም እንትን የለም። አሮን ነው በየቀኑ ያመኛል በማየው ነገር በምሰማው ነገር። ሰው ከቅዱስ ስጋ ክቡር ደም ይቀበል የነበሩ ወንድሞቻችን እዚህ ሀገር አሁን አይቻልም አንፈልግም የረከሰ ነው እያሉ እግዚኦ መናገሩም ለእኔ በጣም ጥሩ አይደለም። ያም አለ። አሁንም እኝን እናት የግሌን እየሞከርኩ ነው፣ ግን ይብስ አይሄዱም እያለ እያከላከለ ጸበል እንኳን እንዳይጠቀሙ ግን አሮን ነው እንግዲህ ከእምነት ጋር እንዳይሆንብኝ በነርቭ መቀጥቀጥ ኬዝ የሆነ ስለሆነ ሄድ እንትኑ ፓራላይዙ የመጣው እንደው ወደ ነፍሳቸው ነገር እንኳን እንዲጠጉ ብዬ ነው። ቴራፒው ምኑም ነርቭ ዳሜጅ ገርሟቸዋል እና ይሄ ነው እንግዲህ እነ ግርማ መጨረሻ ነው። ሌላ ምለው ነገር የለኝም። እግዚአብሔር ይስጥልኝ። እንበርታ። በየስቴቱ ያለን እኛ ስቴት አሁን እኔ ያለሁበት ስቴት ምንድን ነው እያደረግን ያለ ነው? ለሀገረ ስብከቱ ጳጳስ በየስቴቱ እጌን ለደብሩ አስተዳዳሪ ደብዳቤ እየጻፍን ቤተክርስቲያን ህዝባችሁን ምዕመናችሁን ከወደዳችሁ እነዚህን ሰዎች የምታመጡት ገንዘብ ፍለጋ ነው። ምዕመናችሁን ለአውሬ ያሳልፋችሁ እየሰጣችሁ ነው። የራሳችሁን ክህነት ዝቅ እያረጋችሁ ነው። ገንዘብ እናንተ አስተምራችሁ አስራት አውጣ ብላችሁ ያላተረፋችሁትን ያልሰራችሁትን ምዕመን እንዴት በወንበዴ እያስደበደባችሁ ብር ትቀበሉችኋላችሁ እያልን በየደብሩ ነው የምንጽፈው እና ይሄንን ሁላችንም አሜሪካ ያለ እጌን ደግሞ ሌላ ኢሮፕም ያለ ይሄንን እንደ ስራ ቢወሰድ ላለሁኝ እግዚአብሔር ይስጥልኝ። መምህር እንግዲህ ያው ውጭ ያላችሁ ኪፒን ተች እየተገናኘን የውስጥ ስራ እንስራ። እነሱ በውስጥ ስራ ነው የሚሰሩት። በጣም የሚዘገንን ነገር ነው ትውልዱ ላይ እየተደረገ ያለው እና ዝም አንበል እንስራ ነው የምለው። አመሰግናለሁኝ። ሁላችሁም ክብር ይስጥልኝ። ቤኒ ስለሰጠኸኝ እድል አመሰግናለሁ። እናመሰግናለን። ቃልዎት ያሰማልን። እንግዲህ ብፁዕነታቸው ደብዳቤ ኦፊሻል ጽፈዋል። እኛ የምንሰማው እሳቸውን ነው። ሁላችሁም ንቁ።